ሰው ሜዳ ሄደን በቀይ ወጥቶብን አቻ አሪፍ ውጤት ነው የሚባል ነገር የለም። በቃ ይሄ ውድድር ዓመት አልቆ ማለት ነው። አንዳንድ ተጫዋቾች ከዚህ ቡድን ንቅል ብለው ነው መውጣት ያለባቸው። በቃ ምንም መደናቆር ነው። ከሆኑ ተጫዋቾች ጋር እንደማንግባባ ነው የገባኝ ማለት ነው። ደግሞ በጣም ያናድደው ይህ ሁላ ከዚህ በኋላ ረጅም ጊዜ አንጫወትም። ረጅም ጊዜ ላንጫወት እንደዚህ መለያየት ራሱ ዝገት ነው። ይሄኛው ከዚህ በኋላ ረጅም ጊዜ ጨዋታ በማንጫወትበት ሰዓት ፖስት ለማድረገው ኮንተንት ኃላፊነት አልወስድም። ይሄ የታወቀ ነው። በቃ ይሁን። እሺ እኛ ሁለተኛ ወተን ሚዜ ላለመባል ነው እንጂ እኛ ማሸነፍ አቅቶን አይደለም። ምን ደግሞ 3 ነጥብ በሞላ 3 ነጥብ ደግሞ ያው የሚያሳዝነኝ አሁን ለማሸነፍ 24 ቀን መጠበቄ ነው። በቃ እንዲሁም ገና ካሁን እያሳዘነኝ ነበረ። እንደዚህ አይነት ቋጠሮ ተጀመረ ወይ ያለው ግን እንደዚህ አይነት ቋጠሮ እሁድ እንኳን በግላጭ እኮ አገኘሃለሁ እበቀላለሁ ግን ማንቼ ግን ይናፍቀኛል ነው። አሁን 20 ምናምን ቀን ይናፍቀኛል ነው። ምን አለ አሸነፈህ ቢሆን ምን አረጋይቻለሁ። በቃ አሁን አንድ ዶሮ ታቅፋ እስክትፈለፍል ድረስ አንቀም በዚህ ውጤት ሴት ፒስ ኤፍሲ ሁለት እኩል ወጣችሁ። አንድ ግልጽ የሆነ ጥያቄ ነው የምጠይቅሽ። ግልጽ የሆነ ጥያቄ ማለት እኔ ነኝ 3ኛ ነው የምትወጪ ያልኩሽ። ጥምድ አድርጌሽ ልክ እንደ ዛሬ ከቀጠልን ማለት ነው ከቶፕ 4 ወጣሽ ማለት ቻምፒየንስ ሊግ ፉትቦል የምትፈልጊ ከሆነ ለምጠይቅሽ ጥያቄ ግልጽ እና አጭር የሆነ መልስ ነው የምፈልገው። ብዙ ኦቨር ስሜታዊ መሆን አያስፈልግም። ገባ አይደል? ማንቸስተር ዩናይትድን እያበሸኩኝ ነው የምኖረው እኮ አይደል? እያበሸኩኝ ተጫዋች ማብሸቅ አይቻልም እንዴ? ሴት ፒስ ፔናልቲ ያገባሽ፣ ኦን ጎል አገባሽ። በዚህ ነው አሲስት እና ጎል ሬኮርድ የተሰበሰበው ያንበልሽ ማለት ነው። ለኔ ሴት ፒስ ሐራም ከሆነ በሴት ፒስ ዋንጫ መበላት የለበትም። እሱ እኮ ባይዘይ 3 ነጥብ ነው ሰው የሚመርጠው ነገር ሳይሆን 3 ነጥብ ነው። ካረከው ተወስዳለን። እንደዛም ሆኖ አይገባሽም ምናምን ብለሽ አለቃቅሰሽ ማለት ልክ እንደዚህ አይነት ጨዋታ ሰብስበሽ የዛሬውን አሲስት ኦን ጎሉን ከሰጡት 10ኛ አሲስት ማለት በሴት ፒስ ከ17ቱ 10 ሞር ዛን ሃፍ ይገባሻል ወይ? ባጭሩ ይገባሻል ወይ? ሳይገባሽ ነው እንደዚህ ገባሽ አይደል እንዴ? ሴት ፒስ የሚደነቅ ከሆነ የሴት ፒሱን ንጉስ አድንቂያ። ሴት ፒስ ኤፍሲ እኮ እኔን ያኮራኛል። እኔ ሴት ፒስ አድንቃለሁ። አንቺ ታደንቂያለሽ ወይ ነው? ምክንያቱም ግግም ብለሽ አላደንቅም ነው የምትይ። አድንቂ ብሩኖ ይችላል ማም አይችልም ያለ እኮ የለም። ሴት ፒስ ያጫውታል ነው የምልሽ። ሴት ፒስ ይደነቃል ወይ ነው ጥያቄው። መልሽ። ተናግሬያለሁ እኮ እኔ ምን አልኩኝ? ትርፍዬዎች ወተት በጊዜ አዘጋጁ። በበዓል ቀን ለእናንተ አይሆንም። አውቃለሁ ቀኑን። ወይ አቻ ነው ወይ ሽንፈት ነው። ከዛ የዘለለ ምንም አታመጭም እኮ አልኩሽ እኮ ቪዲዮ ሰርቼ። እኔን ብትሰሙ አረፋችሁ ብተኙ ይሻላችሁ ነበረ። ወይ ሰርታል ጀሙ በእውነት አፉ በኢድ ምድር። ለማንኛውም ጀምአው ቴምር ፕሮፐርቲስ ማለት ነው በከተማችን ላይ አይን የሆኑ ወሳኝ ቦታዎች ላይ እንግዲህ ለሱቅና ለመኖሪያ ቤት የሚሆኑ ቆንጆ አፓርትመንቶችን ሰርቶ በማስረከብ ላይ ይገኛል። ጀምአው ቴምር ፕሮፐርቲስ ይለያል ነው ምላችሁ። ለማንኛውም ጀምአው ትርፍዬ ከዚህ በኋላ የምትመጣው መች ነው? ከረቀም በኋላ ዛሬ እንደውም ተርፈሻል። ማጉ ዘጎት በቀይ ወጣ ጀሙ በቀይ ወጣ። ግን አንድ ነገር አስታውሱ ትርፍዬ፣ እኔ ጠንቅቄ አቅሻለሁ። እኔ ካንቺ ደጋፊዎች በላይ ለደጋፊው ቀድሜ መልእክት ተሰድጄ ነበረ። በቃ አይዞን፣ ወተታችሁን እንዳዘጋጃችሁ እርግጠኛ ነኝ። ጠጡና ተኙ። ቶፕ 4 አሁንም ክፍት ነው ቶፕ 4 ማን እንደሚገባበት ጉድ ነው የሚፈለው። ገና ነው ጀሙ። እንደዚህ አይነት ሹጣም ልጅ ሆነ ዳኛ ነው አይቻል አቅም ጭራሽ። ማጉ ምን አይነት የደደብ ስራ ነው የሰራው ዛሬ? አማድ ምን ይሆንክ ነበር ሜዳ ውስጥ እንዴ? ፔናልቲ ለመስጠት እኮ የአማድ ኳስ ነው የሚቀለው ወይስ የዚህኛው እንዴ? ማጉ አያዝም እኮ ተጫዋች በቃ ፔናልቲ ቦክስ ለምን ትይዛለህ እንዴ? ከነሱ አትማርም? ለነሱ የተሰጠውን ፔናልቲ አይታል አይደል? ምን አይነት የተረገመ ዳኛ ነው በእግዚአብሔር ስም። አቻምናው ህመም ያምናው በሽታይ
ተቀሰቀሰብኝ ዛሬም ትዝታይ አቅሌን ስሰበስብ አደቤን ስገዛው ምንጩ አይዘነጋኝ ዞሬ ዞሬ ከዚያው እኔ ሲጀመር ይሄ ጄሚና የሚሉት ጠንቋይ ግምቱን እኮ ነግሮኛል። አቻ ማንቸስተር ተከታታይ ጨዋታ ያሸንፋል ነጥብ አይጥልም ግን አቻ ይወጣል ሲል መገመት ነበረብኝ። እኔን ገና ለገና ወያላን ሁለት ትርግብግቢቱን በኩርኩም እላለሁ እየሳስብ ጄሚና የቀርሞኔን በኩርኩም ብሎኛል። ምንም ማድረግ አይቻልም። ጊዜ ማን ነው? ወያላን ጊዜ ቋጠረው ነው። እኛ ቋጠሮ ተፈታ። በቃ ጨርሰናል። መጥፎ አይደለም ግን መጥፎ ነው። ገብታ አንደርስታንድ አድርገኛል ስለ ለማንቼ ማለት ስለ የአማድን ኳስ ፔናልቲ አይደለም ብሎ የማጉዌርን ያን እንደዛ መስጠቱ ስለ ፔናልቲ ነው እኮ ግን ዳይሬክት ቀይ ካርድ መስጠቱ ነው ለዚህ ጨዋታ ውጤት እንትን ያለባቸው የነበረው። የእንግሊዝ ነገር የዳኛ ነገር ተውት ግን መጥፎ አይመስለኝም። ለማንቼ ደጋፊ ግን ያው ከኛ ጋር የነበረው ነጥብ ማጥበብ ይችሉ ነበረ፣ ወደ 4 ማጥበብ ይችሉ ነበር። ገብቷል። ያው ቆንጆ ጨዋታ ተመልክተናል። ግን እኔ አማድ ስንት ኳስ ሲያበላሽ እንደነበረ የሆነ ኳስ የምሬ ነው ለች ቀጣዩን ቦርንሞዝ ከአርሰናል ጋር ጨዋታ አለው አባቴ ምናምን ቀን በኋላ ነው ከዚህ በኋላ የምናየው ምናምን መሀል ሜዳው ዜሮ ማለት ኮቢ ማይኑ ካሲሜሮ ዳሎት የሚባለውን ታያለህ። በዚህ ደግሞ ሴኒ ጋመስ፣ ብሩኖ ፈርናንዴዝ፣ ማቲያስ ኩኛ የሆኑ ሰዎች ማለት ነው። እግዚአብሔር ይመስገን። ለምንድን ነው ኩኛን ያስወጣው? አማድ ዲያሎን አስወጥተ ከምንም ተነስቶ ጎል ማስቆጠር የሚችለውን ማቲያስ ኩኛን ሜዳ ላይ አታቆየውም ነበር? ለምንድን ነው ያስወጣው? እግዚአብሔርን በጣም ስህተት ነው ይሄ ቅያር ራሱ። ኮቢ ማይኑ ማለት ነው ይሄን 2-3 ጌም ጭራሽ የለም ጭራሽ ማለት ነው። እግዚአብሔርን ኳስ አይቀበልም። ኳስ ሲይዝም ባክ ፓስ ነው፣ ደባሪ ኳስ ነው፣ ይበላሽበታል ድሪብሉ። ለማንኛውም ያን ያክል የሚያበሳጭ አይደለም። ከቶፕ 4 አሁን የሚያስወጣን አይደለም ከቶፕ 4 ከ3ኛ የሚያስወርድን ውጤት አይደለም። የዩናይትድ ደጋፊዎች ትንሽ አናደዳል። አብሽሩ። ያልተኛ ነው በምክንያት ነው። ተሳካልን። እኔ ብዙ የመናገርና የመተረብ ሞራሉ የለኝም፣ ምክንያቱም ነገ ቤት ስራዬ መወጣት ስላለብኝ። ለማንኛውም ግን እዚህ አካባቢ የሆነ ደስ የሚል ነገር አለ። ፔናልቲ አገባችሁ እነሱም አገቡ። ግን ምን አይነት የህፃን ስራ ነው? ተከላካዩ ቡርኖ ያገባው ጎል እኮ ምን አይነት ተከላካይ ነው? በእናታችሁ ማሊያውን ይዟል እንደዛ። አረ በስመ አብ የወረደ ስራ ነው የሰራው። ከምር እኮ ነው የምላችሁ። ለማንኛውም ማለት ነው ያው ማጉዌርም እንግዲህ በቀይ ካርድ ወጣለች። በእርግጥ እሷ አሳዝናኛለች። ከምር ነው የምላችሁ። አንጀቴን በላችሁ። አልቻለች መቀስቶታ ከፍቷታል። ከምር ነው የምላችሁ። ለማንኛውም ግን በከንቱ አልቀረንም፣ እንቅልፋችንንም አላጣንም። ይመቸን። ነገ ነው የቤት ስራውን እንግዲህ መወጣት። ዩናይትድ ናቸው ወጥቷል። ደርሶ መልስ በርንማውዝ ደርሶ መልስ እንደዚህ ህይወታችሁን ያበላሽባችኋል። ግን እንዴት ነው የምትችሉት? በርንማውዝ ማን በጣም ያበደ ጨዋታ ይኸውላችሁ፣ በቀይ መውጣቱ ማለት ነው ማጉዌር በጣም ተገቢ ነበር። ያን የመሰለ ጨዋታ ያበላሻል። ያን የመሰለ ጨዋታ ማን ኩኛ ፔናልቲ ያገኝ ኩኛ በቃ ይሄ ነው ትክክለኛና ትልቁ ኳሊቲ። ገብቷችኋል? ቦክስ ውስጥ ድሪብል ያደርጋል፣ አቀሙትም። ማን ብሩኖ ዛሬ አሲስት ያደረገ መስሎኝ ኮርዶን ወይኔ ማን ክሩፒ ትችላለህ። ተቀይረ ገባ ፔናልቲውን ቅርቅር ማን እንዴት ነው የሚችለው? እስካት ግን አንግሉ ወይኔ አንግል ቢገባባችሁ ህይወታችሁ ተበላሽቶ ነበር። ህይወታችሁ ይበላሽ ነበር። ማንቸስተር ዩናይትድ ከአንዴም ሁለቴ ሲመራ የነበረውን ጨዋታ ማስጠበቅ ሳይችል ነጥብ ለመጣል ተገዷል። በ31ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ወደ ቫይታሊቲ ስታዲየም በማቅናት በርንማውዝን የገጠመው ማንቸስተር ዩናይትድ 2-2 በማለያየት ነው እንግዲህ ነጥብ ተጋርቶ ለመውጣት የተገደደው። በዚህ ጨዋታ ላይ ዩናይትዶች ከሁለተኛው አጋማሽ በኋላ 61ኛው ደቂቃ ላይ በብሩኖ ፈርናንዴዝ አማካኝነት በፔናልቲ ጎል አስቆጥረው ቀዳሚ ነበሩ። ከዛ በኋላ በርንማውዞች 67ኛው ደቂቃ ላይ በክሪስቲያን አማካኝነት ጎል አስቆጥረው አንድ አቻ ማድረግ ቻሉ። በድጋሚ ግን ዩናይትዶች እንግዲህ በራሱ ጎል ላይ ሂል ባስቆጥረው ጎል አማካኝነት 71ኛው ደቂቃ ላይ 2-1 መሪ መሆን ችሎ ነበር። ታዲያ ውጤቱንም እንግዲህ ማስጠበቅ ተስኗቸው በድጋሚ በርንማውዞች በክሩፒ አማካኝነት በፔናልቲ ጎል አስቆጥሮ ጨዋታው 2-2 ሊጠናቀቅ ችሏል ማለት ነው። ሰከንድ አፍ ነበር ጨዋታው ያበደው ማለት ይቻላል። ሃሪ ማጉዌር በዚህ ጨዋታ ላይ ፔናልቲ ማሰጥቶ ከዚህ በተጨማሪም 79ኛው ደቂቃ ላይ እንግዲህ በቀይ ካርድ ከሜዳ ተሰናብቶ ነበር። ዩናይትድንም በሚገባ ጎርቶት ነበረ ማለት ይቻላል። ከዛ በኋላ የቀሩትን የጨዋታ ክፍለ ጊዜዎችም ለመከላከል ተገዶ ነበር በጉድለቱ ምክንያት ማለት ነው።
ጨዋታው ግን በጣም ያበደ ጨዋታ ነበር። ተመጣጣኝ ፉክክር የተመለከትንበት ጨዋታ ነበር። ፈርስት ሃፍ ዩናይትድ የተሻለ ሙከራዎችን ያደረገበት ሃፍ ነበር። ሰከንድ ሃፍ ደግሞ በርንማውዞች በሙከራው በጣም የተሻሉ ነበሩ ማለት ይቻላል። ለሁለቱም ቡድኖች ውጤቱ ይገባቸዋል ማለት ይቻላል። በፕሪሚየር ሊጉ ዩናይትዶች አሁን ላይ እንግዲህ 55 ነጥቦችን በመያዝ 3ኛ ደረጃ ላይ ተቀምጠዋል። ለማንኛውም ምናምን ስለ ጨዋታ ምን ትላላችሁ? ብሩኖ ፈርናንዴዝ ግን በድንቅ ሪከርዱ እየቀጠለ የተመለከት ነው እንገኛለን። ለሱ ምንም ቃል የለኝም። ስለ ጨዋታ ያላችሁን ሀሳብ አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ፕሪሚየር ሊጉን ዋንጫ ለመብላት የማደርገው ግስጋሴ ያው በቦርንማውዝ ተገጥቷል ማለት ነው። ቤተሰብ በስመ አብ ማጉዌር ምን አይነት ስህተት ነው የሰራው? የምሬን ነው የምልህ። እንደዚህ አይነት ፋውል ያስፈልጋል? 16-53 መገፍተር ያስፈልጋል? ምን ያደርጋል? እኛ የማግባት ችግር የለብንም፣ ይግባብን፣ ችግር የለውም እኮ ሲጀመርስ ለምን ለቀቀው? ሲቀጥል ደግሞ የአማድ ኳስ ፔናልቲ አልነበረም? ቤተሰብ እስቲ ኮመንት ላይ አስቀምጡልኝ። ልጁን እኮ በቃ እንደዚህ ገፍትሮት እኮ ባላንሱን ያሳዘዋል እንዴ! ኧረ በጣም ነው የሚያስጠላው። የምሬን ነው የምላችሁ። ከረፍት በኋላ የሚገርም አጫወት ነበር የተጫወተው፣ ግን 3 ነጥብ እጄ ላይ የገባውን 3 ነጥብ አልቻለ። ይሄ ስለ ነገሩ 3 ነጥብ ነው። እኔ በነገራችሁ ላይ ለእኔ 3 ነጥብ ነው። ማጉዌር ቀይ ከወጣብኝ በኋላ እኮ እንደዚህ ብቻዬን ስንቆራጠጥ ነበር። ገና ወጣት እኮ ነኝ እንዴ! ፍሬ ልታፈርጡት ነው እንዴ? ልጅ ስንት ነገር አለ። በስመ አብ። ይሄ አንቶኒ ኢራኦላ ቡድን ባለፈው በአሞሪምም አሁን ደግሞ በካሪክም ማለት ነው አልፋታ ብሎኛል። አሁንም አቻ ይሄን ያላሸነፍኩ ምንም አላሸነፍኩም ሌላ። እሺ ጎረቤቴ ከበርንማውዝ ጋር ተጫውታ 2-2 አቻ ተለያይታለች። ካሁን በኋላ ከ24 ቀን በኋላ ነው የምትጫወተውና ከባድ ይመስለኛል። ለማንኛውም ሃሪ ማጉዌር ቀይ አግኝቷል። አይ ቲንክ ያው አስፈላጊ አይመስለኝም። ትንሽ ግን ጨከን ያለበት ይመስለኛል። ቢሆንም ግን ተሰጥቷል። እኛ ላይም እንደዚህ ነው ሲሰጥ የሚለው ምንም ማድረግ አይቻልም። አይ ቲንክ የዩናይትድ ድጋፊ በቀዩ ሊያማርር ይችላል። ነክቶታል አይነካም ምናምን ብሎ ማለት ነው። ለማንኛውም ብሩኖ ፔናልቲ አግብቷል፣ ግን ያው አልተሳካም ማለት ይቻላል። ጎረቤቴ እንግዲህ አሁን ደግሞ ዞር ብለሽ ወደ እኔ ለእኔ መቋጠር ነው ያንቺ ስራ ማለት ነው። ምክንያቱም ከ24 ቀን በኋላ ነው የምትጫወተው። ጭራሽ ኢንተርናሽናል ብሬክ ምናምን ወይ 1 ወር በለው በቃ። ካሁን በኋላ እኮ በቃ የሆነ ተፍ ብሎ ሌላ ስራ ራሱ ሰርተው መምጣት ይችላሉ እናንተ ተጫዋቾች ማለት ነው። ለማንኛውም የካሪክ ጉዞ ያው አንዴ ፕሪሚየር ሊግ ነው፣ ስለዚህ የሚጠበቅ ነው እና አይ ቲንክ መጥፎ ውጤት አይመስለኝም። እና እናንተ ምን ታስባላችሁ? ግን ቶፕ 4 ውስጥ ለመጨረስ አሁንም ግቡ እንደቀጠለ ነው። ጥሩ ነው። 1 ነጥብ ቢያንስ ማግኘታችሁ አንድ ነገር ነው። ሼር፣ ኮፒ ሊንክ፣ ሪፖስት አድርጎ እስቲ ኮሜንታችሁ ከታስቀምጡ ይመቻችሁ። ምንድን ነው ዛሬ ማንቸስተር ዩናይትድ እንዳለ ተጫዋቾች በብዛት ነው ምለራ ቦንዳና ሰከንዳ እንዲበዟል ነው፣ ሌላ ነገር የለውም። በቃ ሰልባጅ ይዞ ይገባል እንዴ? ምንድነው ጉዱ? ኤምቤሙን ያስገባው እንጂ ኤአይ ይዞ ተገባለ እንዴ? ምንድን ነው? ኔትወርክ ይዟቸዋል ተጫዋቾቹን። ያራዳ ልጆች ግራም ያጋባ ነው የዜሮ ጨዋታ። በርንማውዝ ሰከንድ ሃፍ ሌላ ቡድን ሆኖ ነው የገባው ነው የምልህ። ሲጀምር ቫይታሊቲ ስታዲየም ለማንቸስተር ዩናይትድ ተከታታይ 2 ጨዋታ ነጥብ ተጋርቶ ነው የወጣው። ዛሬም ደግሞታል ለ3ኛ ጊዜ ማለት ነው። ሃሪ ያራዳ ልጅ ቡና ብቻ አይደለም ሌላም ነገር ትንሽ ራሷን ጮክ ሳይልባት የቀረ አይመስለኝም። 1 ጎልና ፔናልቲዋን ቀይ ካርዷን ይዛ ልም ብላለች ማለት ነው። ምንም ጥያቄ በሌለው መልኩ ነው የምልህ። ነገር ግን አሁንም የማይክል ካሪክ ማንቸስተር ዩናይትድ ከሮበን አሞሪሙ ጋር ምንም ሊነጻጸርም አይችልም። ቀይ ካርድ አይቶም ነጥብ ተጋርቶ የሚወጣ ነው ያራዳ ልጅ። ያኛው በሙሉ ተጫዋችም 3 ነጥብ ሰጥቶ ኧረ እባክህ ምናምን ብሎ ነው የሚሸኝ ያራዳ ልጅ። ምን አለፋ ግንስ ቢሆንም ዛሬ ተርፏል በሚባል ደረጃ ነው። ሰከንድ ሃፍ በጣም ተጭነው ነበር በርንማውዞች። እድላቸውንም ተጠቅመው አቻ አድርገዋል። ማሸነፍ የሚችሉባቸው እድሎች ነበሩ። ሌመንስ የሚያስቀምስ አይነት በረኛ ግን አይደለም ጎብዬ። ምን አለፋ ነው የምልህ። ለማንኛውም ከሊቨርፑል በ6 ከቼልሲ በ7 አድርገውታል። ከአስቶን ቪላ በ4 ነው። ምን እንመለከታለን? አብረን ምን ይሆናል? ሀሳብ አስተያየታችሁን ኮሜንት ላይ አዳዲስ ሰዎች ፕላስ ምልክቱ እናንተ ነች። በደም ሼር ኮፒ ሊንክ ይደረግ። ይመቻችሁ። ሰይጣን በሚፍታታበት ሰዓት አንድ ቀን ተሳክቶልኝ አያውቅም። የ5 ሰዓት ጨዋታ ተሳክቶልኝ አያውቅም። አመቱ ሙሉ ማንቸስተር ዩናይትድ የምሽት የ5 ሰዓት ጨዋታ ተጫውቶ አንድ ቀን እኔ ተደስቼ ቪዲዮ ሰርቼ አላውቅም። ከዚህ በኋላ ከ23 ቀን በኋላ ነው የምናያችሁ። እንደዚህ ነው የምትሰናበቱን። 23 ቀን ሙሉ የማንቸስተር ዩናይትድ ደጋፊ በቲክቶክ ይረገጣል። 23 ቀን ሙሉ የማንቸስተር ዩናይትድ ደጋፊ የእኛን የቲክቶክ አካውንት ዞር ብሎ ማየት እንኳን አይፈልግም። እንዴት ነው የዩናይትድ ደጋፊ በተለይ የዩናይትድ ቲክቶከር እንዴት ነው አካውንቱ ሊያድግለት የሚችለው? ሌላው እየተወዛወዘ እንኳን አካውንቱ በደንብ ቫይራል ይወጣል። እድሜ ለማንቸስተር ዩናይትድ። አንደኛ አካውንታችንን የሚያስመታው ማንቸስተር ዩናይትድ ነው። ከዚህ በኋላ ወያለው ለ23 ቀን ያበሽቀናል። ወያለው እሁድ ተሸንፎ ሮብ ወይ ኤፍኤ ካፕ ወይ ካራቦ ወይ ቻምፒየንስ ሊግ ሲያሸንፍ ይረሳል።
እኛ ዛሬ ተሸንፈን ለ23 ቀን አይረሳም ወይ ዛሬ ነጥብ ጥለን ለ23 ቀን አይረሳም። የማንቸስተር ዩናይትድ ደጋፊም አካውንታችን ዞር ብሎ አያይም። ወያለውም 23 ቀን ይጨፈጭፈናል። አመቱ ሙሉ እንደዚህ ነው የዘለቅነው። አመቱ ሙሉ ማንቸስተር ዩናይትድ 5 ሰዓት ምሽት ሲጫወት አንድ ቀን ደስ ብሎኝ እየጨፈርኩኝ ቪዲዮ ሰርቼ አላውቅም። አንደኛ ኧረ በስመ አብ። ለማንኛውም እኔ ቪታሊቲ ስቴዲየም ላይ ቀን ነግራችኋለሁ፣ ብዙ አልጠበቅኩም። ማጓየር ግን የዛሬ ነጥብ መጣል ብቻ እኮ አይደለም፣ ከዚህ በኋላ ወሳኝ ለሆነው የአውሮፓ ቻምፒየንስ ሊግ ተሳትፎን ለማረጋገጥ ራሱ እነ ማርቲኔዝ እነ ድሊት በተጎዱበት ደግሞ አንተ የማይገባ በረኛው ሊመልሶ የሚችለውን ነገር ማይወሰን ውሳኔ ትወስናለህ። ቻው ለ23 ቀን። ዩናይትድ አቻ ወጥቷል። እውነት ለመናገር አንድም ቀን ቢሆን ዩናይትድ ላይ ይቋጠራለሁ ብዬ አስቤው አላቅም ነበር። ያቺ ክፉ ቀን ዛሬ ሆና እንግዲህ ለመቋጠር ተገድጄ አቻ ወጥቷል ማለት ነው። ዩናይትድም ወደ ጨዋታው ስንመለስ እንግዲህ ማጓየር እውነት ለመናገር የቼልሲ ተጫዋቾች መንፈስ ተጋብቶበት ካልሆነ በስተቀር ያን ስህተት አይሳሳትም። በቃ ቀይ ካርድም አየ፣ እንደገና ደግሞ ፔናልቲ ማስገኝቶ ቡድኑ አቻ እንዲወጣ አድርጓል ማለት ነው። በዚህ ጨዋታ ላይ ዩናይትድ ላይ ባንቋጠርና ዩናይትድ አሸንፎ ቢሆን ኖሮ ከኛ ጋር ድፍን 9 ነጥብ ነበር ልዩነት የሚኖረው። አስቡት እንግዲህ እኛ ቀሪ ጨዋታ ቢኖረንም ግን እኛ ላይ እርግጠኛ መሆን ስለማይቻል ያለን አማራጭ እንግዲህ ሊቨርፑል፣ አስቶን ቪላ እንደገና ዩናይትድ ላይ ቋጥረን የኛን ደግሞ ፈጣሪ ያውቃል በማለት ማለፍ ነው። እንግዲህ ቦርማውዝዬ እኔ እናት በጣም ነው የማመሰግንሽ በእውነት ጄሚናይ። እቺ ቀዳዳ አዘናግታኝ ነበረ። ያሸንፋል ዩናይትድ ተኛ። ማጉዌር ወደ አቋሙ ተመለሰ። የምሬን ትክክለኛው ማጉዌር እኛ የምናውቀው የምሬን ነው። በራሱ ጎል ሲያገባ የማይሰራ ፋውል ሲሰራ የምናውቀው ማጉዌር በአይናችን በብረቱ አየ ነው ያራዳል። ኮንግራቹሌሽን የምሬን ነው። በትንሹም ቢሆን እቺን 25 ቀን በሰላም እናልፋለን። የምሬን ነው። እቺ 25 ቀን ተጀጅለን አናልፋትም። ምርጥ 25 ቀን እናሳልፋለን። ያጀማ የምሬ ያደለው ቀጣዩን ኤፍ ኤ ካፕ አለን፣ መሀል ላይ ሻምፒየንስ ሊግ አለን። ገና ከ25 ቀን በኋላ ነው ቡድናቸውን አስበው። ቡድናቸው ከስንት ሳምንት በኋላ አግኝተውት አቻውጦ እንደገና የሚያገኙት ከ25 ቀን በኋላ ነው። እግዚአብሔር ከእንደዚህ አይነት ነገር ይሰውራቸው። የምሬን ነው። እንችላለን። ቋጣሪያንስ የምሬን ነው። እንችላለን። እኔ ስጥል ትጥላለች፣ እኔ ሳሸንፍ ታሸንፋለች። ቀጥይበት። ጥሩ ነው፣ ጥሩ ነው። መጨረሻችንን ያሳምርልን። የሁለታችንንም እንችላለን። ቋጣሪያንስ እና ጄሚናይ ግን ፕሮፌሽናል ቀዳዳ የዩናይትድ ደጋፊ መሆኗን ቸክ አድርጋለሁ። ተኛ አትቋጥር ምን ብዬ ነበር? እኔ እኮ ተናግሬያለሁ እኮ የበዓል ቀን ጨዋታ ወጋሚ የሆነ ጨዋታ ነው። ወይ አቻ ነው ወይ ደግሞ ሽንፈት ነው አስተናግደ የምትወጣው። የበዓል ቀን ጨዋታ አይሆንም አላልኩ? ይኸው በቃ አልጠብቀው እኮ ለዚህ ነው የበዓል ቀንን ጨዋታ። የዛሬ በዓል ደግሞ ለየት የሚያደርገው የሃሪ ማጉዌር ሕፃን የሆነ ስህተት ማለት ነው። ወይ ጎሉን አላዳንክ ወይ ራስህን አላዳንክ። እኔ እኮ አቻውን እኮ ችግር የለም እኮ ጠብቀዋለሁ እኮ የበዓል ቀን ጨዋታ ነው ብዬ ጭራሽ 24 ቀን አታዩንም ደግሞ ማለት ምን ማለት ነው? 24 ቀን ሜዳ ላይ አንመለስም ማለት ይሄስ ደግሞ ምን ማለት ነው? ቆይ እንዴ እኛ በፎንቃ ማበድ አለብን እንዴ? ወይ አስደስታችሁን አልሄዳችሁ ወይ ተመልሳችሁ በሳምንት አትመልሱልን፣ አከሱን። ምን አይነት ነገር ነው? ቆይ ጎበዝ ምንድን ነው እየተፈጠረ ያለው እዚህ አካባቢ? ግን እኔ የበዓል ቀን ጨዋታ ግን ቢቀርስ እግር ማልፋት እኮ ነው ትርፉ። ቢቀርስ የበዓል ቀን ጨዋታ ከባለፈው ድራማ የሚቀጥል የመሰለ ጨዋታ ባለፈው 4 እኩል ኦልድ ትራፎርድ ላይ፣ ዛሬ 2 እኩል ቫይታሊቲ ላይ ተጠናቋል። ስቱዋርት አትዌል ገብቼ እድሜውን ቼክ አደረኩኝ ጡረታ መውጣት ካለበት ብዬ፣ ግን 43 ዓመቱ ነው። ፕሪሚየር ሊግ ላይ ዳኛ ማሸነፍ አለባችሁ እንጂ እውነቱን ለመናገር አይገባንም። ጨዋታውን በጌም ማኔጅመንት ቢሆን አሸንፈን እንወጣው ነበር። ታክቲኩ ካሪክ እያሰበ ነበር፣ ጥሩ ነበር። ግን እውነት ቻምፒየንስ ሊግ ያያችሁ ኒውካስል እኔ ስለ ዳኛ ብዙ አውርቼ አላውቅም ቪዲዮ ላይ። ግን ኬረን ትሪፔ እንደዛ ራፊኒያን ይዞት ቢጫ ከተሰጠው ሃሪ ማጓየር ኦልሞስት በቃ ዲስፕሌስ ሊያደርግ ነው የተጫወተው። ሙሉ ለሙሉ ኳሱን ተጫውቷል። ቀይ በጣም አያሰጥም እያልኩኝ ሳይሆን በቃ the referee needs to be fair። በቃ የሆነ ባላንስ እዛ የአማድን የከለከለውን ላየሰው ይሄን ቀጥታ ቀይ ይሰጣል እንትን አይልምና እኔ ኪዳነ ምሕረትን ብዙ አልተበሳጨውም። ያልተበሳጨሁት ቻምፒየንስ ሊግ እንደምንገባ ስለማቅ ነው። ግን
ማቴዎስ ኩኛ በጣም ድንቅ ነበር። አናዘር ማስተርፒስ ፍሮም ብሩኖ ሚጌል ቦርጌሽ ፈርናንዴስ ፔናልቲውን አስቆጥሯል። ኦንጎል ስቲል አስቆጠረው ኳስም የሱ ቀጥተኛ የማዕዘን ምት ነው። አንዳንድ ያልተመጫነ ብራያን ቡሙ ልክ አልነበረም፣ ግን ስቲል ሲወጣ ቀይ ሲወጣ ካሪክ በቃ እንደ አሰልጣኝ ወስኗል። ቀይ ልክ የደቂቃ ድራማ ነው። አይታችሁት ከሆነ 61ኛ አስቆጠርን፣ 67ታቸውኑ የሆነ 70 ምናምን ደገምን፣ ከዛ 81 አቸውኑ መልሰውና ከዛ ወዲያ በቃ ሊያስተዳድር የፈለገው ከዛ ወዲያ አቻ መጨረስ ብሎ ኩኛንም አስወጣው። ኦሬዲ ቡሞ ወጥቶ ነበር። ጥርስ የሌለው አንበሳ መስለን በቃ ጨረስ ነው ጨዋታውን። ግን በቃ ነጥቡ በቃ በጎድሎ ነጥቡ በቂ ነው ብሎ በቃ ካሪክ አምኗል። ያመነውን አድርጓል። አይ አግሪ ቪዚት ግን የሆነ ፍሌር እድሎች ብንሞክር ብቻ እስኪ ለማንኛውም ፎሌክሽን ማርገር ሲመቻችሁ ብዙ አልደበረኝም። ቢስሚላህ አልልም ዛሬ ግን አልሐምዱሊላህ። ይሄንንስ ማን አየበት? ሰዎች በእርግጥ ያናዳል አንዳንድ ነገራቶች፣ በተለይ የነበረን የበላይነት እስከ ረፍት የነበረው ከረፍት በኋላ ያገኘናቸው አጋጣሚዎች ምናምን ጎል ሰጠ። ግን በቃ በርንማውዝ ነው፣ ከሜዳ ውጭ ነው፣ ኦልድ ትራፎርድ ላይ አይደለም። ታውቃላችሁ ኢራውላ ከመጣ በኋላ በርንማውዝ አልፋታ ብሎናል። አሁን ትንሽ ስህተቶች ነበሩ፣ የዳኛ ስህተቶች፣ ግን ፕሪሚየር ሊግ ያጋጥማል። ሁሉም ማንቸስተር ብቻውን አይደለም የተበደለው፣ ከነ ዳኛ ስህተት ነው ማሸነፍ ያለብን። ደግነቱ ዛሬ ምን ተርፈናል? ቀይ ከኛ ነው የወጣው። ከነሱ ቢወጣ እንሸነፍ ነበር። ሰዎች ኡጋርቴ ሲገባ ተሳቃየሁ፣ ሰቀቀን ሞትኩኝ። ሰው ተቀያሪ ከነሱ የነሱ ሲቀየርኩ ነው መስጋት ያለብና የኔ ሲገባ መስጋት 9 ደቂቃ ጭማሪ 90 ደቂቃ ይሆንብኝ እንዴ? ያላላበይ ቦታ የለም ቅንድቤ ምናምን ሁሉ ቦታ አልቦኛል። ከዋና ያወጣሁ ነው መስሎ ብታይ። ግን አሁንም አልሐምዱሊላህ ካፕቴናችን ግን ደክሞ ታይታችሁታ መጨረሻ ላይ እረፍ ሲል። ምክንያቱም እነዛ ሁለት ሰዎች በጣም ደክመዋል። እነዛ ሁለት አፍሪካውያን በጣም እነሱን እያለ ሲስባቸው ሲገታቸው ነበር። አማድና ኡስታዝ በጣም ደክመዋል። ግን አሁንም እኔ ደግሜ ነው የምነግራችሁ ተመስገን ነው ማለት ያለብን። ቀጣይ አስቶን ቪላ አያርግበትና ቢያሸንፍ እኮ በአንድ ነጥብ ነው ከሶስተኝነታችን አንለቅም። ገና የሚከተሉን አልተጫወቱ። ስለዚህ አሁን በዚህ ውጤት እንዳትከፉ ነው የምላችሁ። ኢዳችን አልተበላሸም። አልሐምዱሊላህ። የምትከፉ ትኖራላችሁ፣ ግን እኔ አልተከፋሁም። ይሄንንስ ማናየበት ነው የምለው። ይሄንንስ ማናየበት እንዴ? በፊት ቢሆን ለጥልጣውን ነበርኩ። አስረግጬ ነው የምነግራችሁ እና ለበጎ ነው ማለት ነው ያለብን። ግን ክለባችንን ከ23 ቀን በኋላ ነው የምናየው። በእርግጠኛ ብቻ አይደለም፣ ሁሉም ክለቡን የሚያየው ከ23 ቀን በኋላ ነው፣ ከ20 ቀን በኋላ ነው። ግን እስከዛ ሽንፈት ቢሆን በጣም ከባድ ነበር። እንኳንም አልተሸነፍ። ለማንኛውም በጨዋታው ላይ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ግሎሪ ማን ዩናይትድ። ተጠባቂው የእንግሊዝ ፕሪምየር ሊግ የአርብ ምሽት ጨዋታ በ31ኛው ሳምንት ባቻ ውጤት ተጠናቋል። አነጋጋሪ ክስተቶች ተከሰተበት። የሳውዝ ኮስቱ የቪታሊቲ ስቴዲየሙ ፍጥጫ ቦርንማውዝ ከማንቸስተር ዩናይትድ 2-2 በሆናቸው ውጤት ጨዋታቸውን አጠናቀዋል። ማንቸስተር ዩናይትዶች ማቲያስ ኩኛ ሁለተኛው አጋማሽ ላይ በተሰራበት ጥፋት የተገኘችውን ፍጹም ቅጣት ምት ብሩኖ ፈርናንዴዝ በማስቆጠር ቀዳሚ ያደረጋቸው ሲሆን በቦርንማውዞች በኩል በተመሳሳይ እንግዲህ ሪያን ክርስቲ ባስቆጠራ ጎል አማካኝነት በጨዋታ እንቅስቃሴ 1-1 ሆኑ። ይቺ እንቅስቃሴ ግን በጣም አነጋጋሪ ነበረች። ምክንያቱም ከዚች ጎል በፊት በነበረ እንቅስቃሴ አማድ ዲያሎ ላይ ጥፋት ሰርቶ ፔናልቲ መሰጠት ነበረበት። አጨቃጫቂ ነበር። እስካሁንም አጨቃጫቂ ሆኖ ቀጥሏል። ከዛ በኋላ ሂል ራሱ ላይ አስቆጥረው 2-1 ማንቸስተር ዩናይትድ መምራታቸውን ተከትሎ የፔናልቲዋን ጉዳይ የአማድ ፔናልቲ መስጠት አለመስጠት ጉዳይ ትተውት ነበረ። ሆኖም ግን እንደገና ሃሪ ማጓየር ጥፋት ሰርቶ በቀይ ካርድ ወጣ። ሃሪ ማጓየር በቀይ ካርድ መውጣቱን ተከትሎ እንግዲህ ፔናልቲዋን በማስቆጠር ክሮፔ 2-2 በሆነ አቻ ውጤት ጨዋታቸውን አጠናቋል። የመጀመሪያው አጋማሽ ላይ ማንቸስተር ዩናይትድ በደንብ ተጭኖ የተጫኑበት ነበር። ሁለተኛው አጋማሽ ላይ ቦርንማውዞች ተሻሽለው መጥተዋል። ፔናልቲዋ ግን አከራካሪ ሆናለች። እናንተስ ምን ትላላችሁ? የአማድ ዲያሎ ላይ የተሰራበት ጥፋት ፔናልቲ ነበረ አይደለም የሚለውን ሀሳብ ስጡበት። የእንግሊዝ እግር ኳስ ማህበር ቫር ተመልክቶታል፣ ግን በቂ አይደለም ንክኪው አነስተኛ ስለሆነ ነው ፔናልቲ ያልተሰጠው ሲል ምላሽ ሰጥቶበታል። ማንቸስተር ዩናይትድ ምናልባት ያችን ጎል ቢያስቆጥር 2-2 የሚያደርግበትና የቦርንማውዝን ወደ ጨዋታ የመመለስን እድል የሚያከትምበትና ቦርንማውዞችን ተስፋ
የሚያስቆርጥበት እድል ነበረ። ያንን እንዳያደርግ ዳኛው ከልክለውታል። ስቱዋርት አትዌል እና የቫር ዳኞች በሚል ቅሬታ እየቀረበባቸው ይገኛል። እናንተ ስም ትላላችሁ? ሀሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያርጉ። ይህ ትርታ ሲዲ ስፖርት ነው። መልካም አዳር። እኔ እኮ በጣም የሚያናደኝ ነገር ምን እንደሆነ ታውቃላችሁ? ከዚህ በኋላ ድጋሚ የምናያቸው ከ24 ቀን በኋላ ነው። አንድ ወር በሉት በቃ። ምን ይሻለናል? ሾው በየሳምንቱ አናያችሁ፣ ተናፍቁናላችሁ። በዛ ላይ እንደዚህ አይነት ውጤት። በነገራችን ላይ ዛሬ አለመሸነፋችንም ራሱ በጣም ትልቅ ነገር ነው። ይሄን የመሰለ ከካም ዳኛ እያለ ማለት ነው። ማጉ ትልቅ ጥፋት ነው የሰራው። ትልቅ ይሁን በቃ። በዓል እንኳን አደረሳችሁ።